ትላንት ማታ የብራዚልን ሚድፊልድ ብቻውን ሲያንቀጠቅጠው የነበረው ይሄ ልጅ የ18 ዓመት አዩብ ቡዋዲ ያበደ ተጫዋች ማለት ነው። አርሰናል ለ7 ወር እየተከታተለው ነው የተባለው። አርሰናል ዘንድሮ ሚድፊልደር ነው የሚፈልግ ታውቃላችሁ። በእርግጠኝነት የምናስፈርመው ነገሮች ልንገራችሁ። አንድ ጽድት ያለ ሚድፊልደር ከባርላ 4 ሚድፊልደር የምፈልገው ስኬሊ፣ ዙሜንዲ፣ ራይስ እና ከተገኘ ቡዋዲ ይሄን ልጅ ነው የምፈልገው ነው ማለት ከባርላ። ሁለተኛ ሌፍት ዊንገር አንድ በጣም ወርልድ ክላስ የሚባል ማርኬት ላይ በጣም የሚፈለግ ሌፍት ዊንገር እና አንድ ደግሞ ምናልባት ተተኪ የሚሆን የሚችል እየተባለ ነው። ሁለቱንም እናደርጋለን። ከነገና ደግሞ ምናልባት ራይት ባክም እየተባለ ነው። ይሄ ልጅ ግን ለሚድፊልድ ዘጋን። ዘንድሮ ማን ነው ፕሪሚየር ሊግ ላይ አደም ዋርተን፣ ሳንድሮ ቶናሊ፣ አሌክስ ስኮት የቦርንማውዝ ማለት ነው። እነዚህ ሰዎች እንዳለ 80 ሚሊዮን እና ከዛ በላይ ነው እየተጠየቁ ያሉት ማለት ነው። የፕሪሚየር ሊግ ቡድኖች ሁሉም ቢግ ሲክስ ሚድፊልደር ነው የሚፈልጉ ሲያውቁ አንገታችንን ሊሰብሩን እየተዘጋጁ ነው። እኛ ደግሞ እንደዚህ አይነት ጨዋታ መጫወት የለብንም ነው ገባል። ይሄን ልጅ እናምጣው። አሁን እኮ ኦልሬዲ እኮ ሚድፊልድ እኮ አለን እኮ ምርጥ ሚድፊልድ አለን። ተወዳድሮ ቦታ መፎካከርና ቦታ መውሰድ የሚችል ሌላ የስኬል እኩያ እንደማምጣት ነው ማለት። ትላንት ደግሞ ካየኸው ብሩኖ ጊማራይስን ቀለደበት። ብሩኖ ጊማራይስ እኮ ፕሪሚየር ሊግ ውስጥ በጣም ሬት የሚደረግ ሚድፊልደር ተረዳኛለ። ይሄን ልጅና የሆነ ነገር ነው ቪኒሺየስ ጁኒየር ከሞሪኖ ጋር በተጣላ እያለኝ ነው ማለት እመነኝ ነው የምልህ። መድፈኛው እንደ አምና 9 ቦታ የሚሞሉ ተጫዋቾች አይደለም እናመጣው 2 ወይ 3 ወርልድ ክላስ የሆኑ ማለት የተረጋገጡ ጠላት ራሱ ነው የሚለው ተረዳኝ አይደል? ማብራት እስኪመጣ ድረስ ጠበቁ ይሄን ቪዲዮ ለመስራት። ስለዛ ምንም ማድረግ አይቻልም። ኮፒ ሊንክ እያረክ አባቴ ኮፒ ሊንክ። ለማንኛውም ሁላችሁም ብትረጋጉ ይሻላል። ምንድነው እየመጣችሁ ጭራሽ ለክለባችሁ መመኘት ጀመራችሁስ? ዛሬ ነው እንዴ ያያችሁት? እኛ ጥር ጀምረን ከልጁ ጋር ኮንታክት ስናደርግ ነበር። እንደ ክለብም ከሊል ጋር አርሰናል ሲነጋገር ነበር ሀቢቢ እና የቶናሊ ዝውውር ማይሳካለ ከሆነ አርሰናል ፊቱን ወደዚህ ያዞራል። አርሰናል ከሚፈልጋቸው መሀል ሜዳ ተጫዋቾች ውስጥ አንደኛው ነውና ዛሬ መተህ ለክለብ ለምናምን ዛሬ ነው እንዴት ዝም ይልህ ልጁን ዛሬ ነው እንዳይየው። የምር ግን በጣም ነው የሚችለው ሀቢቢ አርቴታ። እርግጠኛ ነኝ በቃ ሐሳቡን እንደሚቀይር ዛሬ ማለትና ማድሪድ የሚፈልገዋል የሚል መረጃ አሁን ወጥቷል። እስኪ እንግዲህ እናያለን ጉዱም። ልጁ ግን በጣም ነው የሚችለው የምር። ቦዲ እንግዲህ ብቃቱን አሁን በደንብ ዓለም እንግዲህ በደንብ ተመልክቶታል። እኛ ጋር ቢመጣ እንዴት እንጠቀሙ እንደምንችል በደንብ ነግራችኋለሁ። ግን ይሄን ቪዲዮ አሁንም በደንብ ሼር፣ ኮፒ ሊንክ እያደረጋችሁ እንዲሁ ፎሎ እያደረጋችሁ ላይክ የምታደርጉ ሰዎች ደግሞ ሪፖስት እያደረጋችሁ ቪዲዮን ጀምሩ። ቦዲ ያው ሚድፊልድ ላይ ነው አሁን የሚጫወተው። ግን እኛ ጋር ቢመጣ የሚገርም ራይት ባክ እናደርገዋለን። በቃ ያሉትን ችሎታዎች ልጁን ፓስ የማድረግ ቦል ኬሪንጉ ምናምን ችሎታውን ወደ ራይት ባክ ላይ አምጥተን በቃ እኛ የሚገርም ማጥቃት ይኖረናል ማለት ነው። በቀኝ ሳይድ ሳካ ከፊት ለፊቱ አለ። አስቡት ልጁ በጣም የሚገርም ነው። ሊሌ ምናምን ጨዋታዎች ምናምን ካያችሁ ኦር ሃይላይቶች ምናምን ካያችሁ በጣም በቃ ልጁ ጎበዝ ነው። ፓስ ሲያደርግ ምናምን ጎበዝ ነው። ግን ለመሰላችሁ ሚድፊልድ ላይ አሁን እኛ ሚድፊልድ ላይ ልጁ ጎበዝ ነው። ግን አሁን እኛ የሚያስፈልገን ከሱ በጣም የተሻለ ነው ሚድፊልድ ላይ የሚያስፈልገን ማለት ነው። ልጁ አሁን ያን ያህል አደገኛ የሚባል ፓሰር አይደለም ሚድፊልድ ላይ ማለት ነው። እኛ ቡድናችን አርሰናል ከሚያስፈልገው አንፃር ኦር ደግሞ ይሄ ቦል ክራሸር ከሚባሉት የሚመደብ አይደለም ማለት ቦል ክራሸር ማለት በቃ ይሄ አደገኛ የሆኑ ኳሶችን ወደ ተቃራኒ ሳጥን ውስጥ ምናምን የሚከቱ አይነት ተጫዋቾች የሚልኩ አይነት ተጫዋቾች ምናምን እንደነዛም አይነት አይደለም። ግን ልጁ ያለውን ኳሊቲ ይሄ የፊዚካሊቲውን ስፔሻሊ በጣም ግዙፍ ነው እንዳያችሁት እንግዲህ ግዝፈቱን ያለችውን ይሄ ደግሞ ፓስ የማድረግ ችሎታው ቦል ኬሪንጉ ምናምን ችሎታውን ራይት ባክ ላይ ሜክ ሺፍት አድርገን ያበደ ራይት ባክ አድርገን እንጠቀምበታለን ማለት ነው። ምናልባት እኛ አስፈርመ ነው ራይት ባክ ስናደርገው እንዳትገረሙ ልላችሁ ብዬ ነው ይሄን ቪዲዮ የሰራሁትና በኦዲ ልናስፈርመው እንችላለን። ቤርታ ከላስት ጃንዋሪ ጀምሮ ሲፈልጉ የነበረውና አርቴታን በጣም ይፈልገዋል። ስለዚህ እስኪ እናየዋለን እንዴት እንደሚሆን እናየዋለን። ቤተሰቦች አሁን ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ ያደረጋችሁ እንደዚህ አይነት ማሊያዎች አሁን የምትፈልጉ ከሆነ የትኛውም ክለብ የትኛውም ናሽናል ቲም አሁን የምትፈልጉ ከሆነ ባዮ ባለው ሊንክ የገባችሁ ህላዊ 20 ሚሊዮን ፕሮሞ ኮድ ይጠቀማችሁ ኦርደር ማድረግ ትችላላችሁ። 20% ዲስካውንት አላችሁ። ይሄን ፕሮሞ ኮድ ተጠቀሙና ዲስካውንቱ እንዳያመልጣችሁ። ይመቻችሁ። አዩብ ቡዋዲ ይሰኛል። የፈረንሳዩ ክለብ የሊል እና የሞሮኮ ብሔራዊ ቡድን የመሃል ሜዳ ስፍራ ተጫዋች ነው። ገና 18 ዓመቱ ነው። በዚህኛው የዝውውር መስኮት ስሙ በተደጋጋሚ ከክለባችን አርሰናል ጋር እየተነሳ ይገኛል። እነ ጉማሬሽ፣ እነ ፓኩዌታ እንዲሁም ደግሞ እነ ካዝሜሮ፣ እነ ፋቢኖ የሚገኙበትን እንግዲህ የብራዚልን የመሃል ሜዳ ቁርጥርጥ አድርጎት ማለት ነው። ለብቻው ነው ሌሊቱን ሲጫወት ያመሻው ማለት ነው። በጣም የሚገርም ታለንት ያለው ልጅ ነው። እንግዲህ ይህ ልጅ ተሳክቶ ወደ አርሰናል የሚመጣ ከሆነ እኔ በምን ቃል ትገልጿለህ ካላችሁኝ ቦለር ነው። በቃ ኳሰኛ ነው። በጣም ኳስ እንችላል። በጀብድ ነው ኳስ የሚጫወተው። በጣም በኮንፊደንስ ኳስ ኮንትሮል ያደርጋል። የሚገርም ልጅ ነው። ይመቻችሁ።
አዩብ ቡዋዲ ወደ አርሰናል። ፋብሪዚዮ ሮማኖ በዩቲዩብ ገጽ ላይ በጣም ኢንተረስቲንግ የሆነ ዜና አጋርቶናል። መረጃውን ላጋራችሁና ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮን ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ፋብሪዚዮ ሮማኖ ባጋራን መረጃ መሰረት በጣም ትላልቅ ክለቦች ልጁን ለረጅም ጊዜ ሲከታተሉት እንደነበርና ሌሎችም ተጫዋቹን በክለባቸው ለማቆየት በጣም እንደሚቸገሩ የፋብሪዚዮ ሮማኖ መረጃ ሳይቷል። እነዛም ክለቦች መካከል አርሰናል ይገኝበታል። አርሰናልም ከተጫዋቹ ክለብ ከሊል ጋር ቀጥተኛ የሆኑ ንግግሮችን እያደረጉ እንደነበርና ከተጫዋቹ ኤጀንት ጋርም አንዳንድ ንግግሮች እንደተደረጉ ፋብሪዚዮ ሮማኖ ዘግቧል። አርሰናሎች ተጫዋቹን በጣም ያደንቁታል። ከዛ በተጨማሪም ሊቨርፑልም የተጫዋቹ ፈላጊ ነው። ፔሲጆችም ተጫዋቹን ተመልክተውት ነበረ። ነገር ግን ፔሲጆች በዚህኛው ክረምት የዝውውር መስኮት የመሃል ሜዳ ተጫዋች ለማስፈረም ብዙም ፍላጎት እንደሌላቸው የፋብሪዚዮ ሮማኖ መረጃ ሳይቷል። እንግዲህ ፋብሪዚዮ ሮማኖ በዩቲዩብ ገጽ ላይ ያጋራን መረጃ ይሄንን ይመስላል። እናንተስ ተጫዋቹ ወደ ክለባችን ቢመጣ ደስ ይላችኋል? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አሰልጣኝ ሚኬል አርቴታ ይህንን አዩብ ቡዋዲ የተባለውን ተጫዋች ለምን ሲፈልገው እንደነበረ በርካቶች ከትላንትና ምሽት በኋላ ነው የገባቸው። በነገራችን ላይ ይህንን ተጫዋች አርሰናልና ሊቨርፑል ናቸው ከፕሪሚየር ሊጉ በጥብቅ ፈልገው እየተከታተሉት የሚገኙት ማለት ነው። ትናንትና የሰራውን አስገራሚ ቁጥራዊ መረጃዎችን ልንገራችሁ። ከ100% ፓስ እንግዲህ 91% ፓስ አኩሬሲ ነበረው። ይህም ማለት ከ66 ኳሶች 60ውን በተሳካ ሁኔታ ማቀበል ችሏል። በጣም የሚያስገርማችሁ ደግሞ ፋይናል ሰርድ ላይ 100% ፓስ አኩሬሲ የነበረው ሲሆን ከ16 ፓሶች 16ቱም ፋይናል ሰርድ ላይ የተሳኩ ፓሶች ነበሩ ማለት ነው። 6 ቦል ሪከቨሪዎችን አድርጓል። 5 ኢንተርሴፕሽኖችን ያደረገ ሲሆን የብራዚል እነዛን ከዋክብት እንግዲህ 9 ጊዜ 1-1 ተገናኝቶ 9ኙንም ዱዌሎች የ1-1 ግንኙነቶች ማለት ነው ማሸነፍ የቻለ በጣም ወጣትና የሚችል ተጫዋች ነው። ታዲያ አሰልጣኝ ሚኬል አርቴታ ማለትም አርሰናልን ጨምሮ ሊቨርፑል ይህንን ተጫዋች ከሊል ወደ ፕሪሚየር ሊግ ለማምጣት እየተከታተሉት ይገኛሉ። በርካቶች በተለይ ባክ ፓስ ማስተር ነው፣ ወደፊትም ፓስ ሲያደርግ በአጠቃላይ የፓሶች ማስተር ነው ያሉት ይገኛሉ። እኔም ትላንትና እጅግ በጣም አስገርሞኝ ነው ያመሸው። በነገራችን ላይ ትላንት ብራዚል ነጥብ ይዘው የወጣችው በግለሰቦች ችሎታ ነው እንጂ ሞሮኮ ሙሉ 3 ነጥብ ይገባት ነበር። ከግብ ጠባቂ እስከ አጥቂ ድረስ በጣም የተደራጀ ብሔራዊ ቡድን የተመለከት ነው። ምናልባትም ሞሮኮ እንደ 2022 የዓለም ዋንጫ ሁሉ በዘንድሮም የዓለም ዋንጫ ረጅም ርቀት የምትጓዝ ይመስለኛል። እንደኔ አዩብ ቡዋዲን እንግዲህ በአርሰናል ማሊያ ብመለከተው እጅግ በጣም ደስ ይለኛል። ለአርሰናል አጫወት በጣም የሚስማማ ተጫዋች ነው የሚመስለው። ተጫዋቹ በዚህ ክረምት ወደ አርሰናል ይመጣል ወይስ ወደ ሊቨርፑል ወይስ ደግሞ እዛው ይቆያል የሚለው በጣም በጉጉት የምንጠብቀው ጉዳይ ነው። እንግዲህ የዝውውር መስኮቱ ሲከፈት በርካታ ጉዳዮችን ከዚህ ተጫዋች ጋር ተይዞ እንደምንሰማ በእርግጠኝነት መናገር ይችላሉ። በተለይ ትላንትና ያሳየው ፐርፎርማንስ በርካታ ክለቦች እንዲፈልጉት እንደሚያደርግ ጥርጥር የለኝም። የት ልትመለከቱ ትፈልጋላችሁ? ሀሳብ አስተያየታችሁ ኮመንት ላይ አስቀምጡልኝ። ፎሎ ማድረግ አይረሳ። ይመቻችሁ። ቦምብ የሆነ ዜና ነው ይዤላችሁ የመጣሁት። አርሰናል ቡዋዲ ለማስፈረም ንግግር ጀመረ። በነገራችን ላይ ሌሎች ትልልቅ ክለቦች ቡዋዲን እንደሚፈልጉት ወይም አምጥተው የክለባቸው ሜን ካራክተር በቃ ቀጥታ ቋሚ አሰላለፍ ውስጥ አስገብተው አማካኝ ክፍላችን ምናምን በሱ ይጠናከራል እሱን ይዘን ነው ምናምን አይደለም አርሰናል የሚያስበው። በነገራችን ላይ አርሰናል የሊጉ ሻምፒዮን ነው። በደንብ ማንነቱን ያሳየ ጠንካራ ቡድን ነው። ይህንን ተጫዋች አምጥቶ ስኳድ ዴብዙ ለማስፋት ነው አምጥቶ ቤንች፣ ተረዳኝ? አምጥቶ ቤንች ነው እንጂ እኔ ያለ እሱ አማካኝ ክፍሌ ምናምን አይደለም። አምጥቶ ቤንች ላይ ያደረገው ምን አይነት አርሰናል ነው? ጨካኝ የሆነ አረመኔ የሆነ አርሰናል እንመለከት ነው። ቀጣይ ዓመት ሊጉን ሲጀምር ቀኝ ግዛት ሊገዛው ነው የተነሳው። እንደዚህ አይነት ዝውውሮችን ደግሞ የሚጨምርበት አንድሬ ቤርታ ንግግር ማድረግ ጀምሮ ወደኋላ የሚል ሰው እንዳልሆነ ታውቁታላችሁ። ካመነበት መጅርጥ አድርጎ ግዝት። ለማንኛውም አርሰናል ይህንን ድንቅ ተጫዋች ለማስፈረም ንግግር ጀምሯል። አዩቤን እኮ አርሰናል ከፈለገው በጣም ቆይቷል። በጣም ማንነው በማታው ጨዋታ ባሳየው አቋም ብቻ ምናምን ነገር አርሰናል የፈለገው እንዳይመስላችሁ። የኔ ዋና ጥያቄ ያ አይደለም። የኔ ዋና ጥያቄ ለአዩቤ የምንጠየቀው ዋጋ ምን ያክል ነው ነው። አዩቤ በጣም ታለንትድ የ18 ዓመት ታዳጊ ልጅ ነው፣ በጣም የሚችል ማለት ነው። እና አሁን ለአዩቤ ሊል ስንት ይጠይቃል ነው? አርሰናል ስቲል ሊልን አናግሯል። በዋጋው ዙሪያ ሳይሆን ሁኔታዎችን አጣርቷል። እና እንዴት ነው አሁን ለአዩቤ ስንት ነው የሚጠይቁት? ከ100 ሚሊዮን ፓውንድ በላይ ከጠየቁ እንዳታስቡት ወደ አርሰናል አይመጣም። አርሰናል ያን ያክል ልክ እንደ ራይስ ምናምን ነገር እንደዚህ ተማሙቶ ፈልጎ የሚያመጣው ልጅ አይደለም። ሊል ስንት ይጠይቃል ነው ዋናው ጥያቄ። በአሁን ሰዓት የገበያ ሁኔታ በጣም ከባድ ነው እንዴ። አርሰናል ደግሞ የማውጣት ችግር ያለበት ክለብ ነው። ምን አለ በ70 በ60 በለቀቁልንና ቶሎ ባስፈረም ነው እንዴ። በዚህ የዝውውር መስኮት እኮ ሄርዊጎ ናፈቀን። በቃ እኛ የዓለም ዋንጫ ሲያልቅ ምናምን ነገር ነው የምንጠብቀው። አሁን ያለው እንደዛ ነው። ከዛ በኋላም ከዛ በፊት ምን አይመስልኝ
እንዴ ወያለው ምንድነው? ከመቼው አስለበሳችሁት እንዴ? ልጅ እኮ ነው ትላንት ለሲቲ ፈርም በጣም የሚገርም ልጅ ነው። ኤሌት አንደርሰን ላይ 130 ከምናወጣ ልጅ በእርግጠኝነት በ30 እናገኛለን ብዬ ነበረ። ከዛ ጠዋት ስነሳ አርሰናል ተነጋግሮ ነበር። ሲጀመር አርሰናል ራዳር ውስጥ ነበር አሉ። ብቻ ልጁ በጣም ጸዴ ልጅ ነው። አብዛኛው ሰው አይኑ እንደሚጥልበት እርግጠኛ ነኝ። ሞሮኮ በጣም የሚገርም 18 ዓመት መሆኑ ደግሞ ሳቅ በጣም ነው የገረመኝ ማለት ነው። በዛ ሌቭል ይሄን አይል በሳልነት ይሄን አይል ኮንትሮል ማድረግ እነ ካዝሚሮን ፓኬታን እና የያዘ የብራዚል ሚድፊልድ እንደዛ ዶሚኔት ማድረግ መቻል በጣም የሚገርም ነበር። ለማንኛውም ይሄ ልጅ ጭራሽ አርሰናል ይገባል እየተባለ ነው። ይሄ ልጅ እዛ ከገባ ከባድ ነው። መግባት የለበትም። መምጣት ያለበት ሲቲ ነው እና ሲቲ የሆነ ነገር እንደሚሰራ ተስፋ እናደርጋለን። ለማንኛውም እስቲ ስለ አባዱ ቡዋዲ ነው ምናምን ምን ተሰማችሁ? ሌላው በጣም የገረመኝ ፈረንሳይ ይሄን ልጅ አንፈልግም ብሎ ነው እንግዲህ ወደ ሞሮኮ የተቀላቀለው አሉ። በጣም ዴሻምፕ ትልቅ ስህተት የሰራ ይመስለኛል። የሚገርም ልጅ ማለት ነው፣ ግን ወደ ሲቲ ነው የሚመጣው። በዚህ ሰዓት የዓለም እግር ኳስ ትኩረት ማረፊያ ሆኖ ስላለው ስለ ሞሮኮዊ አማካይ አዩብ ቡዋዲ የተሰማ አዳዲስ የዝውውር መረጃዎች ከታማኙ ዴቪድ ኦርንስቲን እና ፋብሪዚዮ ሮማኖ አጠናቅሬ ይዤላችሁ መጥቻለሁ። መረጃውን እስከ መጨረሻው ኮፒ ሊንክ ላይ ሪፖስት እያደረጋችሁ እንድትከታተሉ የምጋብዘው እኔ ፍሬፓ ነኝ። ለቤቱ አዲስ ከሆናችሁ ደግሞ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። በትላንትናው ዕለት በተደረገው የዓለም ዋንጫ ጨዋታ ላይ ከብራዚል ጋር አስደናቂ ብቃቱን ያሳየን የ18 ዓመቱ አዩብ ቡዋዲ እንግዲህ በበርካታ የአውሮፓ ክለቦች አይን ውስጥ ወድቋል። ከዚህ ቀደም ግን ለረጅም ጊዜ ሲከታተሉት የነበሩ በዋናነት 3 ክለቦች እንዳሉ ፋብሪዚዮ ሮማኖ ጠቁሞናል። አንደኛው ፒኤስጂ ነው። ፒኤስጂ ለረጅም ጊዜ ይህን ተጫዋች ተከታትሎታል። ነገር ግን በዚህ የዝውውር መስኮት አማካይ የማስፈረም ፍላጎት የለውም። ሆኖም አሁንም ቢሆን ለተጫዋቹ ከፍተኛ ፍላጎት እንዳለበት ነው የተናገረው። ከዚህ ባለፈ ግን በዋነኝነት ከእንግሊዝ ፕሪሚየር ሊግ ክለቦች 2 ክለቦች ማለትም አርሰናልና ሊቨርፑል የዚህ ተጫዋች አድናቂ ናቸው። መድፈኞቹ አርሰናሎችም ከአምና ጀምሮ እዚህ ተጫዋች ላይ ክትትል ሲያደርጉ እንደነበረና ከወኪሎቹ ጋርም ተቀራርበው ተነጋግረዋል። ነገር ግን በቅርቡ እስከ 2029 በሊል ቤት የሚያቆየውን አዲስ ኮንትራት መፈረሙን ተከትሎ ሊሎች ለዚህ ተጫዋች የዝውውር ሂሳብ ከ70 እስከ 80 ሚሊዮን ዩሮ ለተጫዋቹ የዝውውር ሂሳብ እንደሚጠይቁ ነው የተነገረው። አሁን ደግሞ በዓለም ዋንጫው እያሳየው ካለው ድንቅ ብቃት ጋር በተገናኘ ምናልባትም እስከ 100 ሚሊዮን ዩሮ ለተጫዋቹ ሊጠይቁ ይችላሉ በማለት እንግዲህ ፋብሪዚዮ አድርሶናል። በተመሳሳይ ሌላኛው ታማኙ የዛ አትሌቲኮ ጋዜጠኛ ዴቪድ ኦርንስቲን ስለ አዩብ ቡዋዲ ባደረሰን መረጃ መሰረት ደግሞ አዩብ ቡዋዲ በርከት ያሉ የአውሮፓ ትላልቅ ክለቦች እየፈለጉት እንደሆነ አስመልክቶ ለቀረበለት ጥያቄ ከጨዋታው በኋላ እንደተናገረው ከሆነ እኔ አንዳንድ ክለቦች ትላልቅ ክለቦች እየፈለጉኝ እንደሆነ ሰምቻለሁ። ይሄ በጣም ያስደስታል። ነገር ግን አሁን ላይ ትኩረቴ ከዓለም ዋንጫው ጋር በሞሮኮ ድንቅ ብቃቴን ማሳየትን መቀጠሌ ነው። እስከ መጨረሻው ደግሞ ተፋልመን ጥሩ ነገር ለማምጣት እንሞክራለን። ስለ ዝውውር በዚህ ሰዓት አላስብም በማለት ምላሹ እንደሰጠ ዴቪድ ኦርንስቲን እንደምታዩት መረጃውን አጋርቶናል። ታዲያ ባለ ድንቅ ተሰጥኦ አዩብ ቡዋዲ ማረፊያው የት ይሆናል? በዚህ የዝውውር መስኮት ሊልን ለቆ ወደ ሌሎች ትላልቅ የአውሮፓ ክለቦች ይሄድ ይሆን ወይ? በዚህ ሰዓት ያለው የአዩብ ቡዋዲን አስመልክቶ ያሉት መረጃዎች እነዚህ ይመስላሉ። በቀጣይም እንደነዚህ አይነት ታማኝነት ያላቸውን እግር ኳስ መረጃዎች እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ለመላው ዓለም አዩብ ቡዋዲ ዛሬን ያወቃችሁት፣ ነገር ግን እኔ ቀድሜ ነበር ያወቅሁትና ከወር በፊት ስለሱ ያወሩትን አንድ እንድታዩት ፈልጋለሁ። ተከታተሉት። አንዴ ይህ ልጅ እንግዲህ የምታውቁት በሊል ቦታ እንግዲህ የሚገርም ሚድፊልደር ቡዋዲ እንግዲህ ከፍራንስ ወርልድ ካፕ እንግዲህ ቲም እንደወጣ ይታወቃል። አልተጠራም ቤዚክሊ እና እሱን አለመጠራቱ ተከትሎ ናሽናሊቲው ሙሉ ለሙሉ ቀይሯል። ለፍራንስ በጣም አሉ ከሚባሉ ምርጥ ሚድፊልደሮች ነበር የተባለው። ነገር ግን እሱ ሞሮኮዎች አሳምነውት እንግዲህ ሙሉ ናሽናል ቲሙን ቀይሮ ለሞሮኮ ራሱ ለዓለም ዋንጫ እንደሚሄድ ተነግሯል። ይህ ልጅ ዓለም ዋንጫ ላይ ተመልከቱት። ድንቅ የሆነ ልጅ ስላየሁት ነው የምነግራችሁ። የሊል ሚድፊልደር ነው። በቃ እኔ ምንም ቃላት የለኝም። ብቻ ፍራንሶች ሚድፊልድ ባጣበት ዘመን ይሄን ልጅ አስቀምጦ መሄዳቸው ራሱ ገርሞኛል። እድልም አለመስጠታቸው ይመቻቸው። ብቻ ስንቀጥል ደግሞ እንደተረጋግጣችሁት ነው እንግዲህ አዩብ ቡዋዲ እኔ ቀደም ብዬ ነበር ይሄን ልጅ ያወቅሁት። በጣም ታለንት የሆነ ፕሌየር እንደሆነ እናቅ ነበረ። ፊዚካሊ ዶሚናንት የሆነ ከኳስ ጋር እንዳያችሁት ነው ኤሌጋንሲ ራሱ ያለው ተጫዋች። በቃ ፈጽሞ ልዩ የሆነ ሚድፊልደር፣ በተለይ ለዘመኑ አመጣች ለሆነ ሚድፊልደሮች አይነቶች ውስጥ በቃ እንቁ ነው የወጣ ነው። ይሄ ልጅ እንግዲህ ከጉዳት ከምንም ብቻ ከክፉ ነገር ይላቅ እንጂ ትልቅ ቦታ እንደምናየው አልጠራጠርም ብዬ ቀድሜም ስነግራችሁ እንግዲህ አይታችኋል ቪዲዮ ላይ። እና ደግሞ ሌላ ዓለም ዋንጫ ላይ እንግዲህ እንድታያቸው የምትፈልጓቸው ተጫዋች ከፈለጋችሁ እያንዳንዱ ሀገራት ላይ አንዳንድ ተጫዋች እንድጠራላችሁ የምትፈልጉት ካለ ምናልባት እንደሱ አይነት ቪዲዮ እንድሰራላችሁ ፈልጉ ኮመንት ላይ ማሳውቃችሁ ዳረስ። ቀጣይ እስክንገናኝ ድረስ የዓለም ዋንጫ እንዳያልጣችሁ ፓስ መጫ እንዳይረሳ። ይመቻችሁ።
አዩብ ቡአዲ ወደ አርሰናል የሚሉ መረጃዎች እየወጡ ይገኛሉ። ይህንን ዜና ሰማ እኔ በጣም ደስተኛ ነው የሆንኩት። እናንተስ ወደ አርሰናል እንዲመጣ ትፈልጋላችሁ ወይንስ አትፈልጉም? ኮመንት ላይ ያሳውቁኝ። አዩብ ቡአዲ በሊል ቤት እጅግ የሚገርም አመት ነበር ያሳለፈው። እስከ 70 ሚሊዮን ፓውንድ ያክል ሊሎች ይፈልጋሉ። ይህንን ተጫዋች ከብራዚል ጋር ያደረገውን ጨዋታ ስመለከት እኔ ወደ አርሰናል እንዲመጣ በጣም የምፈልገው ተጫዋች ነው። ግን ወርልድ ካፑ ላይ ከዚህ በላይ ፐርፎርም የሚያደርግ ከሆነ የዚህ ልጅ ቫልዩ እንደሚጨምር ምንም ጥያቄ የለውም። አርሰናል እባካችሁ ፋብሪዚዮም አርሰናል አንዳንድ ንግግሮችን አድርጓል እየተባለ ነው። ይሄ ልጅ እንዲመጣ እኔ በጣም ነው የምቋጥረው ነው የምልህ። ኮመንት ላይ የእናንተን ሀሳብ አሳውቁኝ። ይመቻችሁ። አሬ ሰላቢ ክለብ ይሉኝ ከመቼው ልጁ ማታ ደንዴ አሪፍ እንቅስቃሴ ያደረገው። ለነገሩ አምናም ከማድሪድ ጋር እጅግ ምርጥ እንቅስቃሴ አድርጓል ተብሎ ብዙ ሲወራለት ነበር። ዛንድሮ ግን በዚህኛው በተለይ በትላንቱ ጌም ምርጥ ሆኖ አሳልፏል። በስማ ይሄ ተንከሲስ ክለብ ግን ይህንን ተጫዋች መከታተል ጀምሯል። ከድሮም ማስፈረም ይፈልጋል እየተባለ ነው። 7 ሚሊዮን ፓውንድ አካባቢ ተለጥፎበታል። ይሄን ተጫዋች አታስፈርሚ። አይኔ እያየ ተጫዋቾችን እንደዚህ የሚያደርግ ተጫዋች አታስፈርሚም፣ ይቋጠርብሻል ነው የምልሽ። በዚህም እንገናኛለን። እንዴት ነው የምታዩት ግን ዝውውሩን? ማታ በተለይ ጌሙን ያያችሁ ሰዎች